ቀልዱን ተውና እንግዲህ ቀልዱን ብተው ነው የሚሻለው። ሰርግ ያለብን ሰዎች ነን። ቀበቶህን ጠበቅ ብታረግ ነው የሚሻለው። ኤቢ ያልተሳካላትም ምግቡን አልበላም። እንግዲህ ናታን ምግቡን አልበላላትም፣ ምክንያቱም ጠርጥሯል። ምን አርገሽበት ነው በማለት እንግዲህ እንደ የሚያጣላ ነው እንዲያመጣልኝ። ኤቢዬ እንዴት ነሽ? ደህና ነሽ? የሚያጣላ ነው እንደ አንተ የሰጠኸኝ። ሰዎቹ አልተዋደዱልሽም እንዴ? እንኳን ወደ እኔ ሊመጣ የፈለግሽውን ማድረግ ትችያለሽ ብሎ አለኝ። አርጁ እያታለልከኝ ከሆነ አልለቅህም እኔ ጋር ያደረግከውን። እሺ ወደ እኔ ልመጣ ነው ያልሽው እንዴ? ምን ነው ልትቀና ነው? ስማማ ሰውዬ ደጋግሜ እኮ ነግሬሃለሁ፣ አንተ ታስጠላኛለህ። እሺ አይገባህም? ደረጃህን ማወቅ አለብህ። በህልምህ ራሱ ማየት አችልም። እኔ ለራስሽ ነው እንዴ የፈለግሽው? ምን ነው ኤቢ ወደድኩሽ እንጂ እኔ ምን አረኩሽ? ስለዚህ እንደዚህ አይደረግም። እሺ ግፍ መፍራትም አለብሽ። በጣም ነው የምታስጠላኝ፣ ሰው አትመስለኝም እያለችው ትገኛለች። እኔ ከዚህ በኋላ ምንም አልተውሽም፣ ሰው መሆኔን አሳይሻለሁኝ። ልብታለ እስቲ መተህን አሳየኝ፣ ምን ይመስላል ትልና ድንጋይ የማይረባ ትልና ስልኩን ትዘጋበታለች። እንዴት እንደዚህ ሊሆን ቻለ? እያለች እንግዲህ ኤቢ ተንኮሏት አይሳካላት ቀርቷል። ያው ዛሬ ባታሳካው በቀጣይ ታሳካዋለች። የሷ ነገር ምንም ነገር ጫፍ ሳትደርስ ምንም ነገር የምተወው ነገር የለም። እኔም እንግዲህ ቀለበቱን ነው ያልኩህ። ቀለበቱ ኤቢና ናታን? አዎ ደርዬ ትለዋለች። አዎ ከናታን ጋር ተዋደዋል። ባለፈው ለራሱ ፊት ነገረችኝ እንደሚዋደዱና ቀለበት እንደሚያስረላት ነገረኝ። ማርታን በጣም በደስታ ሞታለች። በናታን ፊት እንደዛ ብላለች። እሺ አዎ ራሱ ፊት ነው። እሺ ምን አለ? እሱም እኮ አፍሯል። ደርዬ ተሽኮረመመ እያለች ማርታ በጣም ደስ ስላላት ትስቃለች። አይመስለኝም፣ በሰው ላይ ሲያዩትና ሲመኙት በጣም ደስ ይላል። ስለዚህ አሁን ዋናው ነገር እሱ ታልሆነ አይመስለኝም። ይሄ እሱ ታልወደደ ምንም ሊሆን አይችልም እያለ ደረጀ እንግዲህ እንዴት ተረት ይነግራታል። ደሬ ምን ማለት ነው? የምታወሳስበው ነገር ምንድን ነው? እኔ እኮ አልገባኝም። ልጃችን አግብታ ማየት ነው የምፈልገው አንቺ። እሷም እንደዛው ትፈልጋለች። ይሄ መፈለጉ ብቻ በቂ አይደለም። ለትዳር ጥሩ ባህሪ ሊኖራት ይገባታል። ስለዚህ ይሄ ጥሩ አይደለም። መጀመሪያ ባህሪዋን ታስተካከል። ጊዜ ወስደን ማሰብ አለብን። እኔም ማስተማቀው ድረስ ናታን የቢን ባህሪ ጨርሶ አይወደውም። እኔ እስተማቀው ድረስ እሷም ደግሞ እንግዲህ ማርቴም ስለምትፈልግ ኤቤም ባህሪዋን ታስተካክላለች። ስለዚህ እነሱ ይጋባሉ፣ ይዋደዳሉ። እንደዚህ ግን አስቸጋሪ ባህሪ ኑሮባት ነው እንዴ ማርታ? ሁላችንም እኮ አንድ ቤት ነው የምንኖረው። ስለዚህ እሷን ሊያገባት እኮ አይችልም። የማያገባት እኮ ደግሞ ስለማይወደን ነው እያለ ደረጀ እንግዲህ ይከራከራል። አንተ ድርቅ ታልክ መመለሻ የለም። ምን አለበት? ምን ችግር አለው? ለማናቸውም እነሱ ተተስማሙ እኔ በጣም ደስ ይለኛል። ሊስማሙ አይችሉም። ኤቢ ልትረጋጋም አችልም። በዚህ እድሜዋ ልክ ለትዳር ብቁ አይደለችም። አትጫኒ። በዛ ላይ መንገድ አታስ በቃ እሱ የሰዑዱ ጉዞም እየተዘጋጀላት ነው። ትምህርቷን ትጨርስና ተዛ ትሄዳለች። ደሬ እንግዲህ እኔ ያልተጫንኳቸውም ሁሉም ነገር ጊዜ ይፈታዋል እያለች ነበር። ማርቲ ያው ደስ ብሏታል ከናታን ጋር፣ ምክንያቱም ናታን መልካም ሰው ስለሆነ ከእሱ ጋር ብትኖርላትና መልካም ትዳር ቢኖራት በጣም ደስተኛ ስለምትሆን ማርታ ናታን መልካም ሰው ስለሆነ እሷን እንዲያገባላት ትፈልጋለች። እሱ ደግሞ የሚወደው በቃ ዳጣን ነው። ናታን ከዳጣ ጋር ነው ያለው። መሆንህ ነው እና በጣም እኮ ጨንቆኛል። ምንድን ነው ያስጨነቀህ ነገር ናታን? ንገረኝ። ከአቅሜ በላይ ሆኖብኛል ዳጣ፣ በጣም ግራ ገብቶኛል። ስለዚህ ንገረኝ። አንገትን ትደፋለህ። ምንድን ነው? እማዬና ይሄ ቤተሰብ በጣም አደጋ ላይ ናቸው። ምን እያልክ ነው? የምን አደጋ? እንግዲህ እሷን በጣም ትጨነቃለች። እኔም የሚመለከት ነው። ዳጣ በጣም ከባድ ነው እያለ እንግዲህ በዚህ ሁኔታ እንግዲህ መቀጠል በጣም ከባድ ነው። አባዬ ምን እንደሆነ ባላውቅም በጣም አደጋ ውስጥ ገብቷል። ናታን አትደብቀኝ፣ ንገረኝ። አባቴ መሆነ ንገረኝ የሆነውን ነገር።
ዳጣ ተረጋጊ። የዚህ ቤት ነገር በጣም እንግዲህ እየመጣ በጫፍ ደርሷል ሁሉም ነገር። ለምን ታስጨንቀኛለህ? አልነግረኝም? እሱም በጣም ሀሳብ ገብቷል። ምን እናድርግ? ሀሳቡን ሳትነግረኝ ምን እናድርግ ነው የምትለኝ? እዚህ ቤት ምን እንዴት ተፈጠረና ምን እየተካሄደ እየሆነ እኮ አልገባኝም። አባዬም ይጨነቃል አይናገርም፣ አንተም ትጨነቃለህ አትናገርም። የተፈጠረው ነገር ምንድን ነው? በእኔ ምክንያት ነው የሆነ ችግር ተፈጥሯል እንዴ? ንገረኝ በቃ ምንድን ነው? ዳጣ እሺ ብቻ ቤተሰቡ በጣም አደጋ ላይ የሆነ ነገር ማድረግ አለብን። ካልነገርከኝ መፍትሄውን እንዴት ልነግርህ ይችላል? ባለፈውም እኮ ነግረኸኛል። ምንድን ነው ልነግረኝ ስትል ስትመጣ ነው የተውከው? ምንድን ነው የተፈጠረው? እንደምን አልነግረኝም? ተነገርከኝ በኋላ ነው መፍትሄ ላገኝ የምችለው እያለችው ነበር። እንግዲህ ዳጣም በጣም ተጨንቃለች። የምታውቀው ጉዳይ የላትም። ይሄ ሁላ ምንድን ነው? የሰላም ወረቀት ለዳጣ የጣፈችው ወረቀት ናታንና ኤቢ ስላዩት ነው። ስለዚህ ማየት ያለባት በቃ ዳጣ ነበረች። ማንበብም መረዳትም ያለባት ዳጣ ነበረች። ኤቢ ቀን ማንበባዋለች። ኤቢ ደግሞ እንግዲህ እሱም ማስፈራራት በማስፈራራት እንግዲህ እንትን እያለች ነበረ፣ እንዲያገባት እንደፈለገች ነበር። ስለዚህ ያ ደግሞ ማስፈራራቱ ጥሩ አይደለም። መሆን ያለበት ናታን ዝም ብሎ በቃ እውነቱን መናገር ነበረበት። አሁን ለዳጣ ራሱ እሷን ተሚያስጨንቃትና እሱን ተሚጨነቅ እውነቱን ቢነግራት እናቷም ዳጣን እማናት ሰላም እንደሆነች ማወቅ አለባት። ሀላስ ደረጀም ስህተቱን ይቅርታ እንድትለውና ሀላስ ጥፋቱን እንዳጠፋ ለማርታ መናገር አለበት። ማርታ ያው ብዙ ነገር በተረትም አድርጎ ሲነግራት ብዙ አይ እኔ ይቅር አልለውም እያለች ነበር። ግን ተተፈጠረና እንደዚህ ሲጨነቅ ተነበረ ይቅርታ ታደርግለታለች። እኔ በሞት ሌላ ባል ታገቢያለሽ እንደ ሲላል አይ እንደዛ አትበለኝ እንዴ ይሄን ወሬማ አታንሳብኝ በቃ ይቅርብኝ እያለችው ነበር ማርታ ማለት ነው። ምክንያቱም ስለምትወደው እኔ የምፈልገው ከልጆች ፊት እና ካንተ ፊት የኔ መሞት እንጂ እንደዛ አልፈልግም። ዛሬ ምን አስበህ ነው አትናገርም? የሆንከውን ነገር እኮ አትናገርም። ለምንድን ነው ደሬ ባህሪህ እኮ ተበፊቱ ተለይቶብኛል እያለች ማርታም ተጨናንቃለች። በሁለተኛ አጋጣሚ የኤቢ በቃ የኤቢ ማግባት በጣም ደስ ብሏታል። ስለዚህ አሁን ናታን ምንድነው እያለ ያለው አግኝተዋለች። የሰላምን ሁሉ ነገር ሚስጥሩን አውቃለች። ኤቢ አይተዋለች ካሜራ አርጋ። ሰላም የሰጠች ነገር በጣም አደጋለሁ እማዬ ይሄን ነገር ታወቀች እንግዲህ ቤቱ ይፈርሳል። ምንድነው የሚለው ንገረኝ። እንዴት ማትነግረኝ? እኔ እናንተ እኮ አንደባበቅም ተብለናል። ኤቢ ይሄን ነገር ተኔ ስላገኘችው ለእኔ ቀለበት ታደርጋለች፣ ያለበለዚያ ለማዬ እናገራለሁ እያለችኝ ነው። ዳጣ እንደዛ እያለችኝ ነው። በቃ እሺ አንተ ምን አልካት አለ። እሺ ብዬን ነበር ግን አማራጭ የለኝም ብዬ ነበር። እሷም ዝም ያለችው ለዛ ነው። ናታን ይሄ እኮ በጣም ከባድ ነው ዳጣ። አዎ ከብዶኛል፣ ግን በወጣሽ በገባሽ ቁጥር ማዘዝና ክፍል መታ ልደር ትላለች። ግራ አጋባችኝ። እንግዲህ ሰላም ለምን አትጠይቃትም? አደራ ያለችኝን ነገር በልቻለሁ፣ አጥፍቻለሁ። ናታን አንተ እኮ ምንም አላጠፋ። ስለዚህ ካሜራ ጥፋት አየችው። ያንተ ጥፋት ሳይሆን የእሷ ነው። ኤቢን እያወቀች ለአንተ መስጠት የለባትም ነበር። የሰላም ጥፋት ነው። በቃ ሚስጥሩ ምንድን ነው ንገረኝ እያለች እንግዲህ ትጠይቀዋለች። ያው እውነቱን መናገር አለበት። ለአንቺ መናገር አልፈልግም፣ ለማንም መናገር አልፈልግም፣ ሚስጥር ነው። ምን ለማድረግ እያሰብክ ነው? እሺ ዳጣ ለአባዬ ንገረው። እሺ በቃ ኤቢን ይገላታል። የወለዳትን ልጁን አይገላትም። ይኸውልህ እናት አላገባኸኝ ሚስጥር እናገረሃለሁ እያለች ነው። ስለዚህ ሚስጥር ማወቅ አለበት፣ አባዬ ማወቅ አለበት እና እንደዛ መሆን አለበት። ለሱ መናገርም አለብኝ። ለኔስ ናታን እነግርሻለሁ ይላታል። መቼ? እኔን የሚመለከት ነው። በቃ አትጨነቂ፣ አባዬ መናገር አለብኝ። ይህም ትክክለኛ ምክር ነው። እና እንግዲህ በቃ እኔ አየህ እኔ እንደዚህ ነኝ። በቃ አትጨነቅ፣ መጨነቅና እንዲደብርህ አልፈልግም ትለዋለች። እንግዲህ
ዳጣ ማለት ነው። ለቀቀ አይደል ደህና ሆንክ አይደል እያለች ለማሳቅና ለማዝናናት ትሞክራለች። እና እንሂድ እንዴ እያለችው ነበር። እንግዲህ በቃ መሄድ አለበት ትንሽ አየሩ ደስ ስለሚል ትንሽ እንቀመጥና እንሄዳለን። ያው መጠንም በጣም ደስ ብሏታል። ከድር ጋር እንሂድና በጣም ልጋብዝሽ። ስንት ብር አለሽ? ብር እኮ ምንም የለኝም። በምንድን ነው እንግዲህ እና ላይክ ሼር በማድረግ ያው በጣም ደስ የሚል ድራማ ነው፣ ግን እውነቱን መውጣት አለበት። የቢም በቃ የምታደርጋቸው ነገሮች መጋለጥ አለበት ብዬ አስባለሁ። ናታን እውነቱን መናገር፣ ሰላም ዳጣም እናቷን ማወቅ አለባት። ደረጀም ሁሉ ቀስ ብሎ ለማርታ መናገር እና ማስረዳት አለበት ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።